ሰው የከዳችሁ ሰዎች እንኳን ደስ አላችሁ። እንኳንም አልከዳችሁ እናንተ እንኳንም ሰው አልሰበራችሁ። የሰበራችሁ ሰዎች የሆነ ዕዳ ተቀምጦላችኋል፣ ተዘጋጁ። በቃ የሆነ የማትወጣው የሆነ ዕዳ ተቀምጦል እግዚአብሔር ቀላል ያደርግልህ እና ከዚህ በኋላ ግን በጣም ተጠንቀቁ። የእውነት በጣም ተጠንቀቁ። የማትፈልጉትን ሰው አትፈልጉ፣ የማትፈልገውን ሰው አትፈልጉ። ስለማትፈልገው ዞር በይልኝ። ይቻላል አይቻልም? እኔ እንዴት ይችላል ሰው ራሱ እንደው 30 ኮተት ስልክ ላይ ሰብስቦ በቃ ብር ቢከፈል እኮ አያዋጣም እኮ። የማትፈልጋትን ሴት ማውራት እንደው አበል ብትከፍል እኮ አያዋጣም። ቢኮዝ ኢነርጂህን መግደል ነው፣ ጊዜህን መግደል ነው፣ ጉልበትህን መግደል ነው። ምኑን ነው እንጆይ የምታረገው? የማትፈልጋት ከሆነ የማትፈልጊው ከሆነ የማትፈልጊው ነገር ላይ ጊዜ መግደል። ሁለት ነገር የምትወዱ ሰዎች እግዚአብሔር በሚያውቀው መጨረሻ ላይ ሁለቱን ነው የምታጡት። ብዙ እኔ በሞያ ያየኋቸው ከሁለት ወንድ ጋር የሚያወሩ ሴቶች መጨረሻ ላይ ብቻቸውን ነው የሚቀሩት። የዛም አይሆኑም የዚህም አይሆኑም። እሱም ብልጥ ነዋ፣ እግዚአብሔር መንፈስ ቅዱስም ያውቃል። ሁለት ሴት የምታወራ ከሆነ አንድ ቀን የተነቃበቀን ሁለቱንም ታጣቸዋል። ስለዚህ አንድ ሰው ላይ በተቻላችሁ መጠን እግዚአብሔር እሷን ይባርክልን። ካልፈለገች ደግሞ እሷ ከሄደች በኋላ እሷን ያመጣት እግዚአብሔር ያቺኛው ምን ይላታል? ያመጣታል። የወደድካትንም ያመጣት እግዚአብሔር ነው፣ የምትወዳትንም ከዚህ በኋላ የሚያመጣው እግዚአብሔር ነው። እና ይሄ የማይወዳችሁን ሰው የምትከተሉ በግድ የኔ ካልሆንክ ግልግም የምትሉ ሰዎች በቃ ያ የእግዚአብሔር ሐሳብ አይደለም። ሰውየው ካልፈለገ በቃ አልፈለገም፣ ካልሆነ አልሆነም። ይሄን ግን ስላችሁ ባልና ሚስቶች መካከል አይደለም። ይሄ እንደዚህ ስንሰማ አንዳንዴ እንደዚህ አወላግዶት ይሰሙትና ተፋተው ቁጭ ሊሉ ይችላሉ። እኔ ባልሽ ጋር አይደለም ያልኩት። ባልሽ ወደድኩም ቢል ጠላውሽም ቢል በቃ ዝም ብለሽ ኑሪ። አዎ ወደ ፍቅሩ ቢታይሽም ባይታይሽም ምክንያቱም ውስጥ ስላለሽ በደንብ ዲቴል መታየት ያለበት ነገር። ከሚስት ጋር ከሆነ ያለው ጠላችኝ አልፈልግ ስለምትወደም አንዳንድ ጊዜ እንላይ ልትል ትችላለች፣ ልታስፈራራ ለብዙ ነገር። ስለዚህ ባለትዳሮች የእናንተ ኬስ በጣም በሲሪየስ የሚታይ ነው። ዝም ብሎ የተወራውን ሁሉ አትቀበሉ። የሰማችሁትን ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ማድረጋችሁ አመዛዝነሽ እኔ ባለትዳር ነኝ፣ ስለዚህ በደንብ ተረጋግቼ ማስተዋል። ያላገባይ ሴት ግን እድሜዋን መጠቀም ስላለባት ተረጋግታ ማሰብ ስላለባት በግራ በቀኝ ከፊትና ከኋላ እንደ እግዚአብሔር ማሳብ ማየት ስላለ